በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወልዳችሁ የእግዚአብሔር ልጆች እግዚአብሔር የአባቴ ብሩካን ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የጠራችሁ በዘላለም ፍቅር ያከበራችሁ መስቀል ላይ በተሰቀለ ጊዜ ዕዳ በደልን ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ በወርቀ ደሙ ያተማችሁ የወራሾች ልጆች የተባላችሁ ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ መድኃኒት ስሙ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ወደ ቅድስት ሀገር ለ10 ቀን ጉዞ እናደርጋለን። ከገና በዓል 2 ቀን በፊት ነው የምንነሳው። 10 ቀን እዛ ቆይተን እንመጣለን። ምን እንደምናይ መቼም መገመት አይከብድም። ጌታ የተወለደበት ቦታ ላይ ቆሞ ልደት ማክበር፣ ጌታ የተሰቀለበት ቦታ ቆሞ መጸለይ፣ ጌታ በተጠመቀበት ውሃ ውስጥ ገብቶ መጠመቅ ምን ማለት እንደሆነ ታውቃላችሁ። ስለዚህ መቼም ሰው የሚያነሳሳው ይፈልጋል እና ለዚህ ነው ደጋግሜ የምናገረው። እስቲ ቤተሰቦቻችሁን የምትለኞች ከሆናችሁ ወላጆቻችሁ እናንተንም መሄድ የምትችሉ አስባችሁበት ደውሉልኝ፣ ያሳውቁኝ። ሁለተኛ አንድ ትልቅ ካህን እየረዳን ነው። ለብዙ ዘመን እያገለገሉ ነገር ግን አሁን ቤት የተቀመጡ ሁለት እግራቸው ተቆርጦ በስኳር ሕመም ምክንያት እሳቸውን እየረዳን ነው። እንግዲህ እግዚአብሔር እንግዳ ናቸው። እሳቸውን እግዚአብሔር ወደኛ ልኳል። እናመሰግነዋለን። በጎ ስራ እንድንሰራ የሚፈቅድልን የሰማይ አምላክ እሳቸውን መርዳት ግዴታችን ነው። ያላችሁ መልካም ፈቃድ ያላችሁ በልግስና መደገፍ የምትፈልጉ ለሁለቱም ማሳሰቢያዎች 911 413 80 ስልኬ ነው። በዚህ አሳውቁኝ። እግዚአብሔር እናንተን ዘራችሁን ይባርክ። ዋትስአፕ፣ ቴሌግራም፣ ባይብል ላይ ቦቲም አፕ ላይ አለው። እንግዲህ ዛሬ የምንነጋገረው በኦሪት ዘፍጥረት መጽሐፍ ምዕራፍ 7 ቁጥር 16 ላይ እግዚአብሔር ከኋላው ዘጋበት የሚለውን ቃል ይዘን ነው። ያው ታሪኩ ግልጽ ነው። የመጽሐፉ ዋና ክፍል የሚናገረው ስለ ኖህ ነው። ኖህ አባት ኖህ በእግዚአብሔር ቃል ታምኖ በእግዚአብሔር ሐሳብ ተማምኖ አንተ ያልከው ትክክል ነው፣ የጥፋት ውሃ ይመጣል፣ ስለዚህ መርከብ አዘጋጅ ብሎ ለእሱና ለቤተሰቡ ለሚገባ ሰው ሁሉ መርከብ አዘጋጅቶ ሰው አልሰማ ሲል የምድርን አራዊት ሰብስቦ አስገብቶ በኋላ እግዚአብሔር ከኋላ በሩ እንደዘጋበት ነው የምንመለከተው። እና እግዚአብሔር ስለዘጋው ማንም ሊከፍተው አልቻለም። ማዕበል ነበረ፣ ብርቱ አውሎ ነፋስ ነበረ። ሄሪኬን የሚባለው እናንተ በተለያየ ዓለም በተለይ በአውሮፓ በአሜሪካ ያላችሁ ከተማ የሚያወድም ነፋስ፣ ኃይለኛ ማዕበል ነበረው። የጥፋት ውሃ ከባድ የጥፋት ውሃ ነበረ። ነገር ግን እግዚአብሔር ስለዘጋው የጥፋት ውሃ በኖህና በመርከቡ ላይ አልደረሰም። ምንም አልሆኑም። ይልቁንም ያ የጥፋት ውሃ ያ የውሃው ማዕበል የሚነደለው ከላይ የሚፈሰው ውሃ የኖህን መርከብ ወደ ላይ ከፍ ያደረጋት ነበር የበለጠ እንጂ ወደ ታች ከቶ አላሰጠማት። ምክንያቱም ከእግዚአብሔር ነበረ መዘጋቱ፣ መጠበቁ፣ ቤት ቁጥሩ በእግዚአብሔር ነው የተዘጋው። ዳዊት አባታችን እንዳለው እግዚአብሔር ቤትን ካልጠበቀ ጠባቂዎች በከንቱ ይተጋሉ። የሰው ልጅ ኑሮ የሚጠበቀው በደጁ፣ በበሩ፣ በመዝጊያው፣ በመቆለፊያው ሳይሆን ሁሉም በሚችል አምላክ ረድኤትና ጥበቃ ነው። እና እግዚአብሔር የኖህን መርከብ ስለዘጋ ከውጭ የሚነሳው ትልቅ ብርቱ ማዕበል ወደ ውስጥ አልገባም። ያ ብርቱ ማዕበል ይልቁንም ያችን መርከብ ወደ ላይ ከፍ ከፍ ያደረጋት ነበር። እኛም እንደዚሁ ነን። እግዚአብሔር በረድኤቱ የሚጠብቀን ልጆቹ ነን እና የእኛም ደጅ፣ የእኛም ቤት፣ የእኛም ሕይወት በእግዚአብሔር የተዘጋ ሲሆን የሚመጣው ከውጭ የሚመጣብን ግፊት በኑሯችን ላይ፣ በሕይወታችን ላይ፣ በነፍሳችን፣ በመንፈሳችን ላይ የሚመጣብን ብርቱ ግፊት፣ ብርቱ ማዕበል ወደ ላይ ከፍ ከፍ ያደርገናል እንጂ አያሰጥመንም ወይም አያጠፋንም፣ አያሰብረንም። በእርግጥም ይኸውን ያለፉበት ሰዎች ናቸው በደንብ የሚገባቸው። ከባባድ ብርቱ ማዕበል የተጋፈጥን ሰዎች ብዙ ነን በዚህ ውስጥ ያለን ሰዎች እና ሰው ሲያስበው እንዴት አለፍነው ብለን የምንላቸው። ለዚህ ነው እኮ በመዝሙሮቻችን እንዴት እንዳለፍኩት አላቅም፣ እንዴት እንደኖርኩኝ አላቅም፣ እንዴት እንዳለፍኩት ያን ቀን። ለምን ከባድ ነው የሚመጣው ማዕበል። በሰው ልጅ ላይ ማዕበል ሲመጣ ማዕበሉ በጣም ከባድ ነው። በዛ ከባድ ማዕበል ውስጥ ግን ሰው ጸንቶ ቆሞ ስታዩት፣ የሰው ጀልባ ሳትሰበር
የሰው ደጅ ሳይከፈት ጸንቶ ቆሞ ስታዩት ለምን ሆነ እንድንል እንሆናለን። ሄደን ግን በእግዚአብሔር በአምላካችን ላይ ነው የምናርፈው። በእሱ ረድኤት ነው እና ትናንትን ያሳለፈን ከባዱን ጊዜ ያሳለፈን እሱ ነው። አሳለፈን ብቻ ግን እንዳይመስላችሁ፣ ወደ እግዚአብሔር አስጠጋን። መነካታችን፣ መጎሸማችን፣ መታመማችን፣ ማጣታችን ወደ እግዚአብሔር አስጠጋን። ያችሁ የደረሰብን ማዕበል ብዙዎቻችን የኢትዮጵያውያን የኤርትራውያን በነፍስ በስጋችን የሚደርስብን የህይወት ትግልና ማዕበል ወደ እግዚአብሔር ነው ያስጠጋን። እድለኞች ነን። የኖህ መርከብ ነው የምትመስለው የኛ ህይወት። ይሄ በጣም የሚያስገርመው ነገር ነው። እግዚአብሔር የዘጋት መርከብ ማዕበሉ ወደ ላይ ይገፋታል እንጂ ወደ ታች አትሰጥምም ነበር። ይሄ ብቻ አይደለም፣ ብቸኝነት የሚባለውንም ደግሞ ዓለም መጋፈጥ ነበረባቸው። 40 ቀን 40 ሌሊት ከሚያውቋቸው ጎረቤቶቻቸው፣ የኖህ ቤተሰቦች ከዘመዶቻቸው፣ ጓደኞቻቸው፣ ከሚወዷቸው አብረዋቸው ከሚጠጣቸው ሰዎች ግን መለየት ነበረባቸው። ደግሞ ለምን? እግዚአብሔር በሩ ዘግቶባቸዋል። በእነሱና በነዛ ሰዎች መካከል የእምነት ድንበር ነበረ። ስለዚህም ያን ብቸኝነት መጋፈጥ ነበረባቸው። አንዳንድ ጊዜ ህይወት ብቸኛ ታደርገናለች። ብቸኛ እጅግ የሚያሳዝናችሁ ነገር ልንገራችሁ። ትዳር ይዘው ልጆች ኖሯቸው ብቸኛ ሰዎች አሉ። በቤታቸው ብቸኛ ሰዎች አሉ። ከሞላ ቤታቸው ብቸኞች ሰዎች አሉ። ሀገራቸው ተሰደው ከሀገር ወጥተው ብቸኞች ሆነው የሚኖሩ ሰዎች አሉ። በስራ ቦታ በሰዎች ክፋትና ልክ ያልሆነ የህይወት መንገድ ተመረው ብቸኞች ሆነው የሚሰሩ ሰዎች አሉ። ሰው ማለት ተቀምጠው እና እግዚአብሔር አንዳንድ ብቸኝነትን እንድንመርጥ ያደርገናል። ለምን መሰላችሁ? ያን የሚያደርገው ብቸኝነታችን እግዚአብሔርን አብሮነት እንድናስበው ያደርገናል። ከሰው ጋር ስንሆን የሰውን አብሮነት ነው የምናስበው። ቤት ሲሞቅ፣ ኑሮ ሲሞቅ፣ ጓደኝነት ሲሞቅ፣ ሰፈር ሲሞቅ፣ የስራ ቦታ ሲሞቅ፣ ማምሻ ማንጊያው ሲሞቅ ሰው እግዚአብሔር ሊያስብ አይችልም። ግን አንዳንዴ ብቻችንን እንድንሆን አንዳንዴ አጠገባችን ያሉትን ሰዎች ወይም ሆነ ነገር ጎድተውንም ቢሆን ወይም እኛ ተማረንም ቢሆን ፈንጠር እንድንል ያደርገናል። ለምን? ወደ ራሳችን ወደ ልባችን እንመለሳለን። ወደ አምላካችን ፊት እንመለሳለን። እግዚአብሔር አምላካችን ፊት ማየት እንጀምራለን። ያ ደግሞ ለሕይወታችን ትልቅ በረከት ነው፣ እግዚአብሔር ልጆች። ስለዚህ ብቸኝነት ልንለምድ እንችላለን። ብቸኝነት እግዚአብሔር ጋር ለመኖር መነሻ መሆኑን በረከት መሆኑንም ጭምር ማወቅ አለብን። ብቸኝነት መከራ ብቻ አይደለም፣ ችግር ብቻ አይደለም፣ ዘፋኞች እንደሚሏቸው አይደለም። ብቸኝነት የሚባል ነገር የለም እኮ በዓለም ላይ። ሰው ከሰው ሲለይ ነው ብቸኛው እንኳ የሚለው። ሰው ወደ እግዚአብሔር ጋር፣ እግዚአብሔር ከሰው ጋር ነው፣ የሰው አምላክ ስለሆነ ማለት ነው። እና አብሮን ያለ አምላክና አባት ጋር እንድንገናኝ ዕድል ስለሚሰጠን ነው። የኖህ ቤተሰቦች 7ቱ ቤተሰቦች 40 ቀን ብቻቸውን በነበሩ ጊዜ ምን አይነት አምልኮ ውስጥ እንደነበሩ መገመት አትችሉም። በቃ የ40 ቀን ቅዳሴ በሉት። ይቅርታ ቤተሰቦች፣ የ40 ቀን ቅዳሴ ማለት ነው በቃ። እና በዛ ልክ አንዳንድ ብቸኛ ልንሆን እንችላለን፣ እግዚአብሔር ሲዘጋው ባሉ ማለት ነው። ሌላው የእግዚአብሔር በዘጋው የኖህ መርከብ ውስጥ የምትመለከቱት ምንድን ነው? መለኮታዊ ጥበቃ ነው። እነዛ ሰዎች በሩ ሊከፈትላቸው ነው። የጓደኞቻቸውን ጩኸት ይሰማሉ። የጥፋቷ ሲወርድ ያም ሲጠራቸው ምናልባትም እነሱ ከሚጠፉት ወገን ይሆኑ ነበረ። ድንበር ነበር ያ የተዘጋ በር። በአምኑትና ባላምኑት መካከል ድንበር ነበር። ሰው የዘራውን እንዲያጭድ ሲሆን እነሱ ሰው በዘራው ማጨድ ውስጥ ሊገቡ ይችሉ ነበር። ስለዚህ እግዚአብሔር መንገዳቸውን ዘጋ። ለምንድን ነው እግዚአብሔር አንዳንድ ነገር የሚዘጋብን? ወጥመድ ውስጥ እንዳንገባ እንደሆነ ማወቅ አለብን። እስቲ ቆም ብላችሁ በልጅነታችሁ በወጣትነታችሁ የተመኛችኋቸውን ነገሮች አግኝታችኋቸው ቢሆን ምን ሊፈጠር እንደሚችል እስቲ አስቡ። በእግዚአብሔር ፊትም ቆማችሁ የተጣላችሁባቸውን ጉዳዮች አስቡ። እውነት ለመናገር እንደ ሰው እኔም ብዙ ጊዜ እንደዚህ አስባለሁ። በጣም አምላኬን የተቀየምኩባቸው ጉዳዮች ነበሩ። ምንም ሳልዋሽ ልነግራችሁ፣ በግልጽ ከአምላኬ ጋር ከልቤ የተቀያየምኩበት ጉዳይ ነበር። እሱ አይሆንም እያለኝ እኔ ደግሞ ይሁን እያልኩ፣ እንደዛ የምልበት ደግሞ ዋናው ምክንያት ይወደኛል ከሚል ከፍቅር የተነሳ ነው። ግን ቢወደኝስ
የፈቃዱን ጥበብ ይለውጣል? መልካም መንገዱን ሐሳቡን በእኔ ሞልቃቃነት ይቀይራል? አይቀይርም። ስለዚህ ይሆናል ያልኩት ነገር ሁሉ መንገድ ዘግቶበት አይቻለሁ። ያ ጊዜ ከባድ ጊዜ ነበር። አንድ ጊዜ በጣም ማስታወሰው፣ መቼም መሳቅ ትችላላችሁ፣ አንዳንዴ ሳስበው ያስቀኛል። ከእግዚአብሔር ጋር ተጣላሁ ማለት ነው። በአንድ ጉዳይ ፈልጌ ስጠኝ ያልኩ፣ እሱ ደግሞ የለም ማለት ዝም ማለት ነው። ሶፋ ላይ ተኝቼ ነበር። ከሶፋ ላይ ወደቅኩ ማለት ነው። ከሶፋ ላይ የወደቅኩት ተኝቼ የወደቅኩት እንዴት እንደሆነ እራሱ አላውቅም። እልህ ነበር የጣለኝ። እልህ አንፈራፈረኝ ማለት ነው። እና ራሴን ምንጣፍ ላይ ያገኘሁት ወድቄ፣ ከዛ ነቃሁኝ። ምንድን ነው ያደረኩት ብዬ ማለት ነው። ከሶፋ ላይ ብፈጠፈጥ በአንድ እግሬ ቆሜ ብጸልይ የእግዚአብሔር ቅዱስ ሐሳብ ሊቀየር አይችልም። ለእኔ ያለውን የተመለከተውን ሐሳብ በእንባዬ ላታልለው አልችልም። እና አንዳንዴ ለምን ነገሮችን ይዘጋቸዋል ብለን ስንል እንደዚህ ነው። በቃ ወጥመድ ውስጥ እንዳንገባ ነው። እሱ የሚሻለውን ነገር ያውቃል። ዝም ብለን በአፋችን እግዚአብሔር ያውቃል እንላለን፣ ግን በልባችን ምን ያውቃል እኮ ነው የምንለው። በኑሯችን የሚገርማችሁ በጣም ነው የምናስቸግረው። በቃ እልህ ይዘናል። እና ስንት ሰዎች ከእግዚአብሔር ጋር ተጣልተዋል። ይህን ለመስማት እድል ያላገኙ ፈጽሞ እግዚአብሔርን ቃል አንሰማም ብለው እኔና እግዚአብሔር የመጨረሻችን ነው ተባብለው መቃብሬ ላይ አይቆምም እንደሚባባሉ ሰዎች ተቆራርጠው የቀሩ ሰዎች አሉ። ለምን ብትሏቸው ዘግቶብኛል፣ ያልኩት እንድወስድ አልፈቀድልኝም ነው። ፍም ለመጨበጥ እንደሚፈልግ ሕፃን ልጅ ነው እኮ እኛ አንዳንድ የሚያደርገን። ፍሙ ስለሚያምር ልጨብጠው ነው። ለምን አልፈቀድክልኝ ብለው አንተን ቢያኮርፍህ ምን ሊፈጠር ይችላል? ሊያኮርፍህ እንጂ መሞት ግን የለበትም ሕፃን ልጅ። እና እግዚአብሔር አሰራሩ እንደዚህ ነው። የሚዘጋው አንድን ነገር እየጠበቀ ሊሆን ይችላል ከወጥመድ። ይህንን ነው የምንመለከተው። እነዛ ሰዎች ተለይተው ለእግዚአብሔር ተለይተው የተለየ ሕዝብ ሆነው መርከብ ውስጥ 40 ቀን ተዘግቶባቸው መቀመጣቸው ይህንን ያሳያል። ወጡ እነዛ ሰዎች። ያው የሚፈልጉትን ነገር ታውቃላችሁ፣ መርከብ ውስጥ የሚፈልጉትን ነገር ሆነ አላገኙም። አንዳንዴ ከእግዚአብሔር ጋር ሆነ የምንኖርባቸው አንዳንድ ወራቶች አሉ ወይ ዓመታት ሊሆኑ ይችላሉ። የምንፈልጋቸው ነገሮች ሁሉም አናገኝባቸው። የእግዚአብሔር ሆነን ማለት ነው። የእግዚአብሔር ሆነን የሚያከራዩን የቤት አከራዮች ጠማሞች ይሆናሉ፣ ወይ ደግሞ የምንሰራበት አለቃ እንዲሁ ክፉ ይሆናል። በቃ በሄድንበት ሁሉ እየለከፈን ነገር እየጣመመብን፣ ግን እግዚአብሔርን እያመለክ የምንኖር ሰዎች አለ እና ይገርመናል። እኔ እግዚአብሔር ሆኜ ለምን እንደዚህ ሆንኩ እንላለን፣ ግን እንኖራለን። የእግዚአብሔር አስፈላጊነት እንዲሰማን ነው። መጥገብ እንዲታወቅ ረሃብ መታወቅ አለበት ይባላል። የእግዚአብሔር አስፈላጊነት እንዲሰማን ትንሽ ማጣትን፣ መጉደልን፣ መቸገርን ማየት አለብን። ይህን ነው የእግዚአብሔር ፖሊሲ ነው። ያ አባብሎ ወደ ምድረ በዳ የሚወስደው ለምንድን ነው? ለልባችን እንዲናገረናል። ከዛ ወደ በረከት ተራራ ደግሞ ይመልሰናል። እና እግዚአብሔር እንደዚያ የታሰራር አለው። በቃ ነገሮቹ ላይበቃን ይችላል። በቃ የዕለት እንጀራ ሽሮ ወጥ እንኳን መግዛት ማንችልበት ችግር ውስጥ ልንገባ ሁሉ እንችላለን። ለእግዚአብሔር ወዘን ይታያችሁ። የእግዚአብሔር ቃል ጻድቅ ሲራብ ዘሩን ሲለምን አላየውም ይላል። ግን እኛ ደግሞ ብድር ስንጠይቅ ልንታይ እንችላለን። ግን አንዳንዴ እንደዚህ ይሆናል። 40 ቀን መርከብ ውስጥ መቀመጥ ማለት እኮ ይሄ ነው። ከዛ ሁሉ አራዊት ጋር፣ ከዛው ሙቀት፣ ከዛ ሽታ ጋር መኖር። ግን ያ ሁሉ የህይወት ፍጻሜ አይደለም። 40 ቀን ነው። ከዛ በኋላ ደግሞ የኪዳንና የነፃነት ቀን ደግሞ መጣ። መርከቡ ተከፈተ። እዚያ ቃል ኪዳን ገባ። ከዚህ በኋላ በጥፋቷ አጠፉም፣ ምድር አጠፋም ብሎ ኪዳን አቆመ። ለምለም መሬት አገኙ። እግዚአብሔር በር ከፈተ። ግቡ መዝጋትና ማስቀረት አይደለም። እግዚአብሔር ቅዱስ ነው፣ መክፈት ነው። ሲከፍት ግን ፍጹም መክፈት ነው የሚከፍት። ታገሱ እግዚአብሔር ልጆች። በቃ ከዚህ በኋላ እንዳንቸገር፣ እንዳንጎድል፣ እንዳንታመም፣ እንዳንጨነቅ፣ ግራ እንዳይገባን፣ በግብዝነታችን እንዳንፈተን ቅርጽ አድርጎ ነው የሚያስተምረን። አሁን እኔ ከዚህ በኋላ ከሶፋ ላይ አልወድቅም፣ ወድቅ አይመስለኝም። ምክንያቱም ብዙ ነገር ተምሬያለሁ። የእግዚአብሔርን በጎነት መልካም ባላልኩት መንገድም ተምሬያለሁ። በስንት ቃላት ውስጥም ማለፌ፣ በጨለማም ማለፌ፣ በብርሃንና በሰገነት ላይ ቆሜም አይቻለሁ። ስለዚህ እግዚአብሔር ጋር ከዚህ በኋላ ከሶፋ ላይ ስወድቅ አልታገልም። ተምሬያለሁ ብዙ ነገር። ራሴን ነው መታገል ያለብኝ፣ ፍላጎቴን ነው መታገል ያለብኝ። እና የሚያስተምረን ትምህርት አለ።
ወደ ራሳችን ይመልሰናል። ይገርማቸዋል። ለራሳችን መብራት እንድናበራለት ነው የሚያደርገን እግዚአብሔር አቆይቶ። ከዛ በኋላ እንዴት እንደምናስብ እናውቃለን፣ እንዴት እንደምንራመድ እናውቃለን። እግዚአብሔር ሲዘጋ ለመልካም ነው። ላይመስለን ይችላል፣ ግን ለመልካም ነው። ማንም ሰው ቢሆን በመከራ መንገድ ሲያልፍ ደስተኛውን ያልፍ፣ ግን ደግሞ ውጤቱ ከእግዚአብሔር ከሆነ ለመልካም በኪዳን ላይወድቅ ተመልሶ ፈርዖንን ላያየው ተመልሰን ችግርን ላናይ ሆነን የምንባረክ ከሆነ እግዚአብሔር ረድኤትና እጅ የሚያገኘን። እስከዛ ድረስ ግን መንገዱ ቢዘጋ ነገሩን ሕይወት እንደዚህ እንድንመለከት ነው እግዚአብሔር ያስተማረን። የሰማነውን በልባችን ይጻፍ። እግዚአብሔር ይባርካችሁ፣ ብዙ በረከት ይስጣችሁ። የምትረዱ የምትደግፉ፣ ካህኑን የምታግዙ ያገዛችሁ እግዚአብሔር ዘራችሁን ይባርክ፣ በመልካም ይመልስላችሁ። የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላ ጥበቃ አብሮንም ቀሲስ አሸናፊ ገብረማርያም ነኝ። ሰላም